አገባታለሁ በዚህ ወር ምናምን በቃ በዚህ ወር ነው። በዛ ላይ ጨረቃ ሙሉ ሆነች። ጨረቃ ሙሉ ስትሆን ምናምን የምን ጨረቃ አለ በቃ ጊዜ ያለው እንደዚህ እንትን የሚልበትና እንደዚህ ጨረቃ ምናምን ስትሞላ ምናምን ነገር ተነስቼ ምናምን መቼ ነው ጨረቃ የሚሞላው? ያው እርግጥ ቀኑ ትክክል አይታወቅም፣ ግን የሆነ ቀን እንትን ትላለች። አሁን አረብና እማ ስሚ ዛሬ ሰርፕራይዝ ላድርግሽ እኮ ነው። ማርያም አዎ ደስ ይልሻል መቼም። ሰርፕራይዝ ግን ይነገራል እንዴ? አዎ ትያለሽ። ሰርፕራይዝ አይነገርም ለካ። ነገርየው ነው የማይነገረው እንጂ እኮ ምን አምጣል። ኧረ ተደብቆ ነው ያለው። አዎ ደብቃ እንትን እዛ አካባቢ ነው። ትራሴን ገለጥ አድርጊሽ፣ ፍራሹን ገለጥ አድርጊውና እስኪ ለቤተሰቦቻችንም ነው የምናሳያቸው። ነገራችን ላይ ሰርፕራይዝ ነው። አዎ ለኔ ነው ለማን? እሱማ ለአንቺ ነው። እና እንደዛ ይቀርጾ የለ እንዴ? ምን ሚስቶቻቸውን ሰርፕራይዝ ሲያደርጉ ምናምን ነገር አትፈልጊም መታየት? አይ ችግር የለውም፣ ግን ለቤተሰቦቻችን ነው መሰለኝ እኮ ማለት ለዩቲዩብ ቤተሰቦቻችን በኔ መኝታ በኔ ግለጩና እሱን ከውስጥ ማለት ነው። ምን አገኘሽ? እሱኛውን አይደለም ትንሽ ዝቅ ብለሽ እንትን አትይም እንዴ? ሌላ አለ እኮ ሰርፕራይዝሽ እሱ እንዴት ሊሆን ይችላል? ሌላ እኮ አለ ከውስጥ ይኸው። ምንም የለም ግን ይሄ ምን ልታደርግ እዚህ ያስቀምጥከው? አንቺ ትላንትና ለምሳሌ ቁጥጥር ነበር አይቆርጠኝም ማለት መቼ 8 ሰዓት ቀን ለሊት ምርተር አልነገርኩሽማ። አንቺ ግን አትሰሚኝም በቃ ማለት ነው። ምንም ነው አይደለም። ይሄ ለምንድን ነው ያስቀምጥከው? እንዴ ይሄ ልጅስ በቃ ለሊት 8 ሰዓት ላይ በቃ በእንቅልፍ ቤት ተነስቼ ምናምን ነገር አላልሽኝም? አልተነሳሽም ነገር እኔ ላይ ይሁን እንዳትቀሰቅሰኝ እንዴ ምን ልታርገው የተነሳ? ይሄን ዘንግቼዋለሁ እኮ ጭራሽ ታውቂያለሽ። ምን ይሰራል? ይሄ ነው አሁን ዝም ብለህ ሌላ ወረተው ነው። ይሄ ምን ይሰራል እዚህ ውስጥ ነው እንዴ? ቢቆርጥህስ? እሺ ቢቆርጠኝስ? እኔ አሁን እንትን ስል ሳነጥፍ ወይ ስተኛው? አይ ረስቼው ነው እንጂ ያነሳው ነበር። እንዴ ጀምር ለቤት ምን ልታረግ? ይሄን ተነስቶ ድረስ ደለና መጣ እንትን ነው በእናትሽ ለሊት እኮ እነሳለሁ። መቼ? አይ በቃ አሁን ሰሞኑን ደግሞ ባሰና። አንቺ ግን አትሰሚም። ሰው ስትይኝና ጭራሽ ነው የማታየው ሰው። ኧረ እኔ እኮ ሽታ ነው የሚቀሰቅሰኝ እና ታዲያ እንዴት አልተቀሰቀስሽ? እኔ አሁን 8 ሰዓት ላይ መጥቼ ነው እንትን ያልኩሽ ያስቀመጥኩት የነበረው። የት ሄደህ ነበረ? እዚህ ዶሮ ምናምን ነገር ቤት አስቀምጦት ራስ ጌሰር ምናምን እኔ እንትን አለ አብሶ በዚህ ወር በአመት በዚህ ወር አሁን በያዝነው ወር በጣም ነው እንትን የሚለው እንደዚህ የሚያስቸግረኝ እና ይሄን አስቀምጥ። የድሮ እንትን እኮ ሰው ሲወልድ ምናምን የሚባለው ነገር እኮ ነው። አዎ ግን ያው ለቅዠት ምናምን ብረት አንገት ስርበት ምናምን ባል መጽሐፍ ቅዱስ አታደርግም እንዴ? ምን ድርሳነ ሚካኤልን አታደርግም? ይሄን አሁን እዚህ ድረስ አምጥተህ እንዴ? አይ እኔ ማለት ልነግርሽ አስቤ ነበረ ሊጥ እንድትጠነቀቂ በጣም እኔ አሁን እንደውም በቃ በዚህ ወር ላይ ወደ መጨረሻ አካባቢ እና በጣም የሚበስብኝ በጣም አስጨናቂ ከየት እንደመጣ አላውቅም። በቃ ከልጅነት ጀምሮ ነው እንደዛ እንትን የሚለኝ ማለት ነው። እና ለምንድን ነው ያልነገርከኝ?
ቢሆንስ እና ታዲያ ሌላ ስንት መፍትሄ እያለ አሁን አንተ ይሄን አምጥተህ እንደዚህ ታደርጋለህ? እና ደግሞ ምንድን ነው በግዴታ በየወሩ ልዩነት አለው? በዚህ ወር ምናምን በቃ በዚህ ወር ነው። በዛ ላይ ጨረቃ ሙሉ ሆነች። ጨረቃ ሙሉ ስትሆን ምናምን የምን ጨረቃ አለ በቃ ጊዜ ያለው እንደዚህ እንትን የሚልበት እና እንደዚህ ጨረቃ ምናምን ስትሞላ ምናምን ነገር ተነስቼ ምናምን መቼ ነው ጨረቃ የሚሞላው? ያው እርግጥ ቀኑ ትክክል አይታወቅም፣ ግን የሆነ ቀን እንትን ትላለች። አሁን ኧረ በእናትህ አንተ ማታ አታውራ፣ ዝም በል የምሬን ነው። ዝም በል። እንደዚህ አይነት ወሬ አይወራም። እንደዚህ አይነት ነገር አልሰማም፣ ያስጠላኛል። ይሄንንም ስላልነገርኩሽ ከዛ ጋር አስቀምጠው እንዳይቆርጥህ። ተይው አሁንማ ይቀመጥ። አንቺ ትናንትና እኮ 8 ሰዓት እንደዛ ሆኜ ካየን ካረኩ በኋላ እኮ ነው የተኛሁት። አሁን ይሄን እኔ እንዴት እንደረሳሁት አላውቅም። ይሄን እዛ ራሱ አውጣለሁ ብዬ አስቤ ነበረ እና ታስቀምጠውን እዚህ እና ለሊት ተነስቼ ከመጠፋ ይሻል አይቻልም። ለምንድን ነው የምጠፋው አንተ? ለምንድን ነው ማይንድ ወሬ ነው የምታወራው? የምሬን ነው። እግዚአብሔር አለ በቃ መጽሐፍ ቅዱስ ታደርጋለህ። በቃ አለቀ። ሲቀጥል ደግሞ እንደዚህ አይቼ አላውቅም። እኔ ከመጣሁ እንኳን እንደዚህ ሰምቼ አላውቅም። አዎ እኮ ነገርኩሽ እኮ ሁሉ ጊዜ እኮ አይደለም እንደዚህ ማለት ነው። ጨረቃ ሙሉ ሲሆን ምናምን ምን አይነት አባባል ነው? ኧረ እና ወንድሞቼ ናቸው እኮ ፈልገው የሚያገኙኝ እኮ ጠፍቼ ምናምን ነገር። አንተ ዝም በል በእናትህ። አይ ታዲያ አንቺ ካልተረዳሽ ማለት ነው። እና እንደዚህ አይነት ነገር አይባልማ እንዴ! እስከዛሬ ድረስ ቢሆን ኖሮ ትነግረኝ ነበር። ስንት ነገር ያወራን አይደል እንዴ? እዚሁ ይቀመጥ እዚሁ። እኔ እኮ ለአንቺም እኮ ነው እኮ። ለእኔ ምን ይሰራልኛል እንዴ? ጣለው ወደዛ ጣለው። ኧረ ስንት ዓመት ሙሉ የተገለገልኩበትን ጣለው። ምንም እንደዚህ አይነት ነገር ድጋሚ እንዳታመጣው በቃ አይሆንም። ይሄው ሌላ መጽሐፍ ቅዱስን ማድረግ ትችላለህ። እንደዚህ አይነት ነገር እንዳታመጣ። ምን አይነት እንትን ነው? ለማንኛውም እኔ ጠንቀቅ ብለሽ እንድትተኝ ሁሉም ነገር መጠንቀቅ ያስፈልጋል። አንቺ አላየሽኝም። አንቺ እኔ ያው ተነስቼ ደግሞ በቃ በቦክሰር ምናምን ነገር እንደ ድንገት እኮ ነው የነቃሁት እኮ ትናንትና እኮ። እና እኔ እንዴት አልሰማም? ምን አውቃለሁ። እኔ እኮ ስትገለባበጥ እንኳን እኮ ነቃለሁ። እንደዚህ ነው እንግዲህ በቃ ማለት ግን ሁልጊዜ ግን አይደለም። በቃ አመት ላይ እቺን ወር ጠብቆ እንደዚህ ምናምን ነገር እኔ የምልህ በቁም ነገር እያወራ ነው። በቃ ቀጥ ብለህ በቁም ነገር ወር እያወራ ነው። የምሬን ነው። ለምን ቀልዳለሁ? የምሬን እኮ ነው። አይተሽ አታውቂም? ሰው ላይ ሲሆን በጣም እኔ እንደዚህ ሰምቼ አላውቅም። ይሄ ጨረቃ ሙሉ ሲሆን በተለይ በዚህ ወር በተለይ በዛኛው ወር እኔ እንደዚህ ሰምቼ አላውቅም። በቃ ሰው የሆነ ሊቃዥ ይችላል፣ መጽሐፍ ቅዱስ ይደረጋል፣ አለቀ። በቃ ማንኛውም ሰው እንደዚህ ነገር ያጋጥማል። ከዛ ውጪ ይሄን ያክል ኧረ አንተ በስመ አብ። እሺ ቢቆርጠኝ የሆነ ነገር እንትን ቢለኝስ? ሳላስበው ቢቆርጠኝስ? አንቺ በቆረጡ ነው እንዴ? እና እንዴ ታዲያ እንደዚህ ስገባ ቢቆርጠኝ፣ ሲቀጥል ደግሞ እንደዚህ የማይባል ወሬ የምታወራው ለምንድን ነው? እሺ እኔ ተናግሬያለሁ። ምኑን እንደዚህ አይነት ነገር አትበል። በቃ ድጋሚ እንደዚህ አይነት ነገር እንዳትል። እሺ ካላመንሽኝ ምን ማድረግ እችላለሁ? እነግርሻለሁ። ነገ ምናምን ነገር እኮ ይመጣሉ እዚህ። እኔ ምን ማድረግ እችላለሁ? እና ምን እንደምታደርገው በዚህ ወሩ ሲደርስ እንደምታደርገው በቃ ይጠብቁኛል። መጥተው እና አላ ወንድሞች ለምን አልነገርከኝም? ምን ተብሎ ይነገራል? አሁን ምናልባት ደግሞ እኮ ይጠፋል ተብሎ እኮ ይታሰባል፣ ይገመታል እንጂ እንትን አይደለም እኮ። እና ጠንቀቅ ብለሽ ተኛ። እንችል ማንኛውም ምን ላድርግ? ቁጭ ብዬ ልደር? አላውቅም። ብቻ ግን እንዴ አላውቅም። ብቻ ግን ራስሽን ጠብቂ። እያስፈራራኝ እኮ። እኔ ለማስፈራራት ፈልጌ አይደለም፣ ግን እኔም ያው ተቸግሬ ነው። ካሁን በኋላ እንደዚህ አይነት ሁኔታ የማይባል ነገር አይባልም። እሺ እንዴ በቁም ነገር ሰርፕራይዝ አለሽ ብለህ እንደዚህ አይነት ነገር ታደርጋለህ? እኔ እሱ አልነበረም ሰርፕራይዙ። የታለሽ ታዲያ? ምን ማድረግ ይችላል? አንድ አትያዥ ነው እንግዲህ አንድ በቃ አንተ ልጅ በእናትህ በስመ አብ በል። ከተረዳሽ ነገር ነው እየመረጥክ አታወራም።
አሁን የሆነ ነገር እንደዚህ አሁን አይባልም እንዴ? ምን ማለት ስማ ምንድን ነው በጣም ያስደነገጥከኝ እኮ ነኝ እኮ። ታዲያ ቢሆንስ እንዴ? በዚህ ወር ጨርቃ ይሞላል። ይሞላል፣ ሞልቶ ይፈሳል። ምን አይነት ቀልድ ነው? አንቺ ጎበዝ ነሽ፣ ግን ትደነግጫለሽ ብዬ ነበር እንዴ። እና ምን ብዬ መጮህ አለብኝ? ምን ታሪክ ነበር ከዚህ በኋላ ምንተኛልሽ? እንቅልፍሽ ነው ደስተኝ። ለምንድን ነው አንተ እንደዚህ የምትለው? አይባልም ማለት ነው። እንደዚህ አይነት ወሬ አይወራም። ግን ተነስቼ አውቃለሁ በህልሜ፣ የምር ግን በሌሊት ተነስቼ አውቃለሁ። ሊሆን ይችላል እኮ ሰው እኮ ሊቃሽ ይችላል። የሆነ ነገር አለው። ግን አመንሽ እንዴ? እና እያወራ ያለ እኮ በቁም ነገር በስርዓት እኮ ነው። ቁም ነገር ይዘመተ የምታወራው። አቤት ድንጋጤ! እግዚአብሔርን በጣም ነው የደነገጥኩት። ማለት ምን አይነት ወሬ! በዛ ላይ አንተ ቢመታኝስ? እሺ ኧረ ይመታል ብለሽ ነው እንደው ደግሞ እኮ ስለሆነ አምታ ያለሽ እንጂ ባላየሽ አላስተዋልሽም። ጭራሽ እኮ ጭራሽ አይደለም። ጭራሽ ሰው ሲወልድ በፊት የሆነ ነገር እንደዚህ ይባላል። ይሄ ትራሃት ውስጥ ብረት አስቀምጦ ምናምን ግን ቀርቷል። አሁን ሲጀመር መጽሐፍ ቅዱስ ካለ ምን ተኝ ነበረ። ግን ተኝ ነበረ እንዳለ ማስተኛት ነው ሀሳብ አይደለም። አይተተኝ ነበር፣ እንቅልፍ ይወስድሽ ነበር። አሁን እንደዛ ቢሆን ማለት ነው። አይወስደኝም። እንዴት ነው የሚወስደኝ? እንዴ እንደዚህ አይነት ቀልድ አትቀልድ። ምን አይነት ሰገጤ ነው ግን? እንደዚህ አይነት ነገር አታድርግ። ሰገጤ አትበይ እንዴ! ሰገጤ ነኝ እኮ አይባልም። ሰገጤ ሰርፕራይዝ አድርጊ ሰገጤ ተብያለሁ። እንግዲህ ይሄ ነው ክፍዬ። ይሄ ነው የማይባል ነገር አይባልም። እንደዚህ አንዳንዴ የምትቀልዳቸውን ቀልዶች ራሱ የምሬን ነው፣ ቁም ነገር ነው ማለት የምትቀልደውን ቀልድ እየመረጥክ ካወራ ነበርሽ የምራው ግን አሁን እንደዛ በሆነስ? እሺ የምነሳ ቢሆንስ? እግዚአብሔር አለ። በቃ ሰው ምንም እግዚአብሔርን ከያዘ ምንም የሚሆነው ነገር የለም። እንዴ ማንኛውም ሰው የሆነ ነገር ሊሆን ይችላል። ግን አንተ በዚህ ልክ በቃ እንዲህ ነው ወንድሞቼ ይመጣል እንዴ? ኧረ ይተው ይረፉ ማለት ነው። ይረፉ አላርፍ። ለማንኛውም ተሳክቶልኛል። ግን በጣም የማዝነው ሰርፕራይዝ የለም። ይሄንን ነበረ እንግዲህ ላደርግ ያሰብኩት የነበረው። በትንሹም ቢሆን ተሳክቶልኛል እኮ። ግን ፊቷ ላይ ግን ብዙ አላየሁም። ምን ከዚህ በላይ ምን ልታይ ነው እንዴ? ምንድን ነበር የፈለከው? እኔ እንጃ። የደነገጥሽ አይመስልኝም። ደንግጥሻል ግን ልጁ ልውጣ ፈርቼ ልውጣ እንጃ። ከዚህ በላይ ጠብቄ ስለነበር ነው መሰለኝ የሆነ ላርዱ እንዴ። ለማንኛውም ፋሚሊያንስ ሰርፕራይዙን ግን ሌላ ጊዜ አደርጋታለሁ። እንደዚሁ አይቀርም። እርግጥ ግን ጤነኛ ነኝ እኔ። እኔ እሰራለታለሁ። አሁን በጣም ቆይ እንታየው። አረ በዛቻ ጠብቁኝ እናንተ። ይመቻችሁ።